አንዱ ሌላውን ቢያመሰግነው አይዞህ ወንድሜ፣ አይዞሽ እህቴ ቢለው በጣም መልካም ነው። እንከን ከሚያወጣለት እንቅፋት ከሚሆነው ከሚያማው ከምንተማማ ደግሞ እንደዚህ መመሰጋገን በጣም ጥሩ ነው። ብፁዕ አቡነ መልከጼዴቅ ራኪያቸው ይድረሰን አንዴ ሲያስተምሩ ምናምን ስለ ምስጋና ሲናገሩ ሰው መመስገን አለበት ሰነፍም ቢሆን ይላል። ሰነፍም ቢሆን ሰውን አመስግነው፣ ተሰደብከው፣ ታቃለልከው፣ ወርምታልከው እየራቀ ይሄዳል፣ እየሸሸ ይሄዳል እና አታድነውም፣ አታተርፈው። ታመሰገንከው ግን ምን ሰርቼን የተመሰገንኩ ብሎማ ደስ እያለው ወደ በጎ ስራ ይሰማራል። እንኳን ሌላ በሀገር ይሄ ይላሉ እና ገበሬ በሬዎችን ሲያርስ ሰነፉን በሬ በዱላ ሲለው ሲገርፈው የባሰ ሰነፍ እየሆነ ነው የሚመጣው። የባሰ ሰነፍ እየሆነ ይመጣል፣ እየተኛ ይመጣል። ግን እያንጎራጎረ ለበሬው እየዘፈነ አይዞህ እያለ ሲለው በሬ ሲያርሱ ነው ይመለሳል። እንኳን ለሰው ለእንስሳ ምስጋና ይገባዋል ብለው ሲሉ እና መመሰጋገን በጣም ጥሩ ነው። ዓለም ዛሬ በጣም ምስጋና ማለት ታንክስጊቪንግ ማለት እኮ ሰውን ማመስገን ነው፣ ሌላ ነገር የለም። ሰውን ማመስገን ማለት እግዚአብሔርን ማመስገን ነው። ሰውን ማክበር ማለት እግዚአብሔርን ማክበር ማለት ነው። ሰውን ማማት ማለት ደግሞ ሰይጣናዊ ስራ መስራት ማለት ነው እና ስለዚህ በዚህ ዕለት በታንክስጊቪንግ በዚህ በአሜሪካ ምድር የምስጋና ዕለት ተብሎ መንግስታዊ በዓል ናሽናል በዓል ነው በአሜሪካ። ይህንን በዓል ታንክስጊቪንግ ብለው ሲያከብሩ እውነት ለመናገር በጣም ደስ ይላል። ያው ዓለማዊ ከመሆኑ ውጭ በጣም ግሩም ነው። ስሙ ጥሩ ነው። አብረው የሚበሉበት፣ አብረው የሚጠጡበት፣ የራቁ ልጆቻቸው አብረው የሚገናኙበት እና እኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር ዛሬ አብረን በላን፣ አብረን ስጋው ደግሞ ጸበሉን ጠጣችሁ፣ መስቀል ተሳልማችሁ፣ ስጋው ደግሞ የተቀበላችሁ ተቀበላችሁ እና ይህን የመሰለ ነገር ከዚህ የበለጠ ሌላ ነገር ነው። ከዚህ የበለጠ ሌላ ነገር ነው እና በፍቅር በሰላም ሰላም፣ ፍቅር፣ አንድነት እነዚህ ደስታ የሚባሉ የእግዚአብሔር ሀብት ንብረት ስለሆኑ ከእግዚአብሔር የምናገኛቸው ስለሆኑ ከእግዚአብሔር የምናገኝበት መንገድ ደግሞ